ቴሌግራም ኤስኤምኤስ ሜሴጅ በክፍያ እየጠየቀ ሎግኢን አድርገን ለመጠቀም ሎጋውን ካልን በኋላ እያስቸገረን ለተቸገረን ይህንን ቴሌግራም ዛሬ ሎግ አውት አድርጌ ለእናንተ የማሳያችሁ ይሆናል ማለት ነው። እንደምትመለከቱት እዚህ ውስጥ ገብተን እንግዲህ ወሳኝ የሆኑ ነገሮችን እንዴት አድርገን መስራት እንደምንችል አብረን እንመለከታለን ማለት ነው። እንግዲህ ወደ ቴሌግራም ስትገቡ እንደምትመለከቱት እንደዚህ ይጠይቀኛል። ኤስኤምኤስ ሜሴጅ በክፍያ እያለ ማለት ነው። ስለዚህ ሎግ ኢን ከማድረጌ በፊት ምን አደርጋለሁ ማለት ነው። ከዚህ ወጣና ቴሌግራሙን አንድ ጊዜ ጫነዋለሁ። ሁለት ወሳኝ የሆኑ ነገሮችን ማድረግ ስላለብኝ ማለት ነው። የመጀመሪያው ጫን እንለውና ቴሌግራሙን እዚህ ቦታ ላይ የአይ ምልክት ትመጣልናለች። እቺን አንድ ጊዜ እሷን ክሊክ እናደርጋትና ወደታች ወረድ ብለን ሁለት ዳታዎችን ማጥፋት ይኖርብናል ማለት ነው። የመጀመሪያው እዚህ ጋር ስቶሬጅ የሚል አለ። ስቶሬጅ ውስጥ እንገባና ሁለት ዳታዎች አሉ እዚህ ቦታ ላይ ክራሽ እና ዳታ የሚል አለ። ስለዚህ እሱን ሙሉ በሙሉ እናጠፋቸዋለን እዚህ ቦታ ላይ ማለት ነው። ክሊር ዳታ እና ክራሽ ዳታ አለ። ሁለቱን እናረጋቸዋለን አንድ ጫን እያልን እናጠፋቸዋለን። እዚህ ቦታ ላይ ጠፋ። ይሄኛውንም ክሊር ዳታ የምንለዋለን። ይሄኛውን ሁለቱን እናጠፋቸዋለን ማለት ነው። ሙሉ በሙሉ እዚህ ቦታ ላይ ያሉትን ክሊር ዳታ አልኩት። ስለዚህ ሙሉ በሙሉ ምን ሆኗል ማለት ነው? ክሊር ዳታ አድርጌዋለሁ ማለት ነው። ስለዚህ ቀጥታ ምን እላለሁ ማለት ነው? አሁን ወደ ቴሌግራም ይገባለሁኝ። ቴሌግራሜን እዚህ ቦታ ላይ ስታርት ለዋለሁኝ። ስታርት ስንለው እዚህ ቦታ ላይ እንግዲህ ካንትሪ ኮድ ሙሉ ብሎ ኢሜሎች ያመጣልኛል ማለት ነው። በየትኛው ኢሜል ነው እያለኝ ነው። እናንተ እንግዲህ የምታስገቡበት ኢሜል መሙላት ይኖርባችኋል ማለት ነው። ቴሌግራማችሁን ኢሜል ከሌላቸው አስቸጋሪ ስለሚሆን ማለት ነው። ስለዚህ እኔ አሁን ኢሜልን ቀጥታ ላስገባ ነው። ኢሜልን እና ስልክ ቁጥሬን ላስገባና ልሞክር ነው አብሬ ማለት ነው። እናንተ ጋር ቀጥታ አሁን ምን አደረኩ ማለት ነው? ኢሜልን እያስገባሁ ነው ማለት ነው። ኢሜል ፓስወርድ ነው አሻራ እየጠየቀኝ ነው። አሻራ ጠየቀኝ። ቀጥታ እንደምትመለከቱት ዳታውን ክሊር አድርጌዋለሁኝ። ከዛ ምንድነው ማደርገው እዚህ ቦታ ላይ ሂንት ፓስወርድ ይለኛል። ስለዚህ እሱን ቀጥታ ሞላለታለሁ ማለት ነው። እዚህ ጋር ፓስወርዴን ሞላለሁኝ። አሁን እንግዲህ ቀጥታ ምን አድርጎኛል ማለት ነው? አስገብቶኛል ወደ ቴሌግራሙ ማለት ነው። ቴሌግራሙን አጥፍቼዋለሁኝ እንዳሳየኋችሁ ማለት ነው። ሎጋውት አድርጌያለሁኝ። ነገር ግን ቀጥታ አስገብቶኛል። ሁለቱን ዳታዎች ብቻ ማጥፋት ነው የሚጠበቅባችሁ። ክሊር ዳታውን ክሊር አድርጉት። እሱን ካደረጋችሁት ቀጥታ መግባት ትችላላችሁ ማለት ነው። ቴሌግራም ላይ ዋና ማድረግ ያለባችሁ ነገር አለ። እሱ ምንድነው? ወደ ሴቲንግ ገብተን እንመለከተዋለን። በኢሜል ካደረጋችሁት ዋቴቨር መቼም ውጡ መቼም ግቡ ምን ያደርጋችኋል? በኢሜል መደረግ አለበት ቴሌግራማችሁ ማለት ነው። በኢሜል ካልሆነ ቴሌግራም 10 ጊዜ ኮድ ሊጠይቃችሁ ይችላል። በኢሜል እንድትገቡ የምታደርጉበት እዚህ ቦታ ላይ ወደ ቴሌግራማችሁ ስለዚህ ወደ ቴሌግራማችን ገብተን እነዚህን 3 ሴቲንጎች የግድ ማስተካከል ይኖርብናል። ቴሌግራማችንን እንደልባችን ሎግ አውት እና ሎግ ኢን እያደረግን ለመጠቀም ማለት ነው። አዘርዋይስ 10 ጊዜ ኤስኤምኤስ እየጠየቀ ምን ልንሆን እንችላለን? አካውንታችንን እንደልባችን አክሰስ ማድረግ አንችልም ማለት ነው። ስለዚህ እሱን ለማድረግ ወደ ቴሌግራማችን ሴቲንግ እንገባና ፕራይቬሲ ኤንድ ሴኩሪቲ የሚለውን አንድ ጊዜ ክሊክ እናደርግበታለን። እሱን ክሊክ ካደረግን እዚህ ቦታ ላይ ቴሌግራም በቅርብ ያመጣው ፓስኬ የሚባል አለ። ቴሌግራማችንን እንደልባችን በቀላሉ አክሰስ እንድናደርገው ፓስወርድ እና ኢሜል ተጠቅመን ወይም ደግሞ አሻራ ተጠቅመን በቀላሉ አክሰስ እንድናደርግ ያመጣልን መፍትሄ ነው። ስለዚህ ይሄን አንድ ጊዜ ክሊክ እናደርግበታለን። ክሊክ አድርገን ስንገባ እንደምትመለከቱት የቁልፍ ምልክት አስቀምጧል። ይሄ ቁልፍ ማለት እንግዲህ የግዴታ መጠቀም ያለብን ነው ማለት ነው። ቁልፋችንን መያዝ ይኖርብናል። ቁልፍ ካላዝን እንደፈለግን ወደ ቤታችን እንደማንገባው ሁሉ የዚህም ቴሌግራማችንን ለመጠቀም የቴሌግራምን ቁልፍ መጠቀም ይኖርብናል። እንደምትመለከቱት ጎግል ፓስወርድ ማናጀር ብሎ እዚህ ያመጣላችኋል ከሞላችሁ ማለት ነው። ቁልፍ ምልክት አድርጎ እኔ አሁን ቴሌግራሜ ውስጥ ስገባ በምንድነው የምገባው? በኢሜይሌ ነው የምገባው። ቀጥታ ያስገባኛል ማለት ነው። ያለምንም ኤስኤምኤስ ጥያቄ ማለት ነው። ስለዚህ ይሄን አሁን አንድ ጊዜ ክሊክ ባደረግበት ዲሌት አርግ ነው የሚለኝ እንጂ ግባ አይለኝም። እዚህ ቦታ ላይ እሱን እንግዲህ ማሳያችሁ ይሆናል ማለት ነው። 3 ናቸው። እዚህ ቦታ ላይ እነሱን እንዘረዝርና እናያቸዋለን። ክሬት የሚለው ስራ አሉ። ስለዚህ ክሬት ስታረጉ ያሳያችኋል። እናንተ ክሬት ካላደረጋችሁ እኔ ክሬት ስላደረኩኝ እዚህ ቦታ ላይ ምንድነው ሞር ለርን ሞር የሚል አለ። እዚህ ለርን ሞር የሚለውን እነካዋለሁ።
ስነካው በዚህ መልኩ ያመጣልኛል። የመጀመሪያው እንግዲህ አካውንታችንን እንግዲህ ሴፍ በሆነና ሰኪዩር በሆነ መልኩ ለመጠቀም ይላል። እንደምትመለከቱ ሎጊን ሴፍሊ ኤንድ ኪፕ ዩር አካውንት ሰኪዩር ብሎ እዚህ ቦታ ላይ ያመጣላችኋል። በሶስት አይነት መንገድ መግባት እንደምትችሉ ያሳያችኋል ማለት ነው። የመጀመሪያው እንግዲህ ክሬት ፓስኬይ የሚል ነው። ክሬት ፓስኬይ መፍጠር ይኖርብናል ማለት ነው። ስለዚህ ይህን ከተጠቀምን አካውንታችንን እንደልባችን ምን ላደርግ እንችላለን ማለት ነው። ሴፍሊ ሳይን ኢን አድርገን መጠቀም እንችላለን ማለት ነው። ይሄ ነው እንግዲህ እዚህ ላይ ስንጠቀም ደግሞ ሎጊን ለማድረግ ምን ማድረግ ሊጠበቅብን ይችላል። ፌስ ልንጠቀም እንችላለን፣ ፊንገር ፕሪንት ልንጠቀም እንችላለን፣ እንዲሁም ደግሞ የስክሪን ሎክ ልንጠቀም እንችላለን ማለት ነው። ስለዚህ ከነዚህ ውስጥ አንዱን በመጠቀም አካውንታችንን ምን ማድረግ እንችላለን ሰኪዩር አድርገን እንደልባችን ትልቁ ገብተን ለመውጣት የሚያገለግለን ነው። ኤስኤምኤስ ምንም በሉት ፕሪሚየም ሳታደርጉ አካውንታችሁን ፍሪሊ መጠቀም ትችላላችሁ። ስለዚህ ቴሌግራም ያገደው ነገር የለም። ስለዚህ ሌላው ምንድነው ስቶር ፓስኬይ ሰኩሪቲ ነው። ይሄኛውንም ክላውድ ላይ ሴፍ ስለሚሆን በእነዚህ መጠቀም ትችላላችሁ። ክሬት ፓስኬይ ብላችሁ በኢሜይላችሁና በፊንገር ፕሪንት ወይም ደግሞ በፌስ ሊሆን ይችላል ፓተርን ሊሆን ይችላል ተጠቅማችሁ አካውንታችሁን ሰኪዩር አድርጋችሁ እንደልባችሁ ገብታችሁ መጠቀም ትችላላችሁ። አዘርዋይስ 10 ጊዜ እየጠየቀ ኮድ አለ ካለኝ እያላችሁ ኮድ ስትጠብቁ መኖር የለባችሁም። ከዘመኑ ጋር መዘመን ይኖርባችኋል። እንግዲህ አጠቃላይ ያለኝ ይሄ ነው። ምናልባት የተቸገራችሁ ካላችሁ በቴሌግራም አካውንቴ ልታናግሩ ትችላላችሁ። ዩቲዩብ ላይ ማንኛውንም ሜሴጅ ጻፉልኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ። አመሰግናለሁ። ክሬት ፓስኬይ የሚል ነው። ክሬት ፓስኬይ መፍጠር ይኖርብናል ማለት ነው። ስለዚህ ይህን ከተጠቀምን አካውንታችንን እንደልባችን ምን ላደርግ እንችላለን ማለት ነው። ሴፍሊ ሳይን ኢን አድርገን መጠቀም እንችላለን ማለት ነው። ይሄ ነው እንግዲህ እዚህ ላይ ስንጠቀም ደግሞ ሎጊን ለማድረግ ምን ማድረግ ሊጠበቅብን ይችላል። ፌስ ልንጠቀም እንችላለን፣ ፊንገር ፕሪንት ልንጠቀም እንችላለን፣ እንዲሁም ደግሞ የስክሪን ሎክ ልንጠቀም እንችላለን ማለት ነው። ስለዚህ ከነዚህ ውስጥ አንዱን በመጠቀም አካውንታችንን ምን ማድረግ እንችላለን ሰኪዩር አድርገን እንደልባችን ትልቁ ገብተን ለመውጣት የሚያገለግለን ነው። ኤስኤምኤስ ምንም በሉት ፕሪሚየም ሳታደርጉ አካውንታችሁን ፍሪሊ መጠቀም ትችላላችሁ። ስለዚህ ቴሌግራም ያገደው ነገር የለም። ስለዚህ ሌላው ምንድነው ስቶር ፓስኬይ ሰኩሪቲ ነው። ይሄኛውንም ክላውድ ላይ ሴፍ ስለሚሆን በእነዚህ መጠቀም ትችላላችሁ። ክሬት ፓስኬይ ብላችሁ በኢሜይላችሁና በፊንገር ፕሪንት ወይም ደግሞ በፌስ ሊሆን ይችላል በፓተርን ሊሆን ይችላል ተጠቅማችሁ አካውንታችሁን ሰኪዩር አድርጋችሁ እንደልባችሁ ገብታችሁ መጠቀም ትችላላችሁ።